ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥር 1 2018 ዓ.ም ዕለታዊ መረጃዎችና ዘገባዎች ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። ጥር የመጀመሪያው ዕለት ላይ እንገኛለን። የዕለቱ የመጀመሪያ መረጃዎችን በተመለከተ እንግዲህ አብራችሁ ከቆያችሁ የተለያዩ ዝርዝር የግንባር መረጃዎችን ትከታተላላችሁ። ከግንባር መረጃዎች ባሻገር ወታደራዊ አስተላለፎችን የሚያሳዩም እንደዚሁ ቀጠናዊ የአፍሪካ ቀንድ የተመለከቱ መረጃዎችን ዲፕሎማሲያዊ መረጃዎችም ተካተዋል። በዚህ ሰዓት እነዚህን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ዛሬ በተለያዩ አካባቢዎች የሌሊት ውጊያዎች ተደርገዋል። በውጊያዎቹ በካምፖች ላይ ጉዳት ደርሷል። ከዚህ ጋር በተያያዘ አዳዲስ መረጃዎች ከተለያዩ አካባቢዎች አሉ። አንዳንድ አካባቢዎች እንደዚሁ ወደ ማዕከል እንዲመለስ ሰራዊት ወደ ካምፖች እንዲገባ ጥሪ የተላለፈባቸው አካባቢዎችም ይገኛሉ። ሰሞኑን ውጊያ በነበረባቸው አካባቢዎች አዳዲስ መረጃዎችን ጨምሮ አካትቻለሁ። ከተለያዩ አካባቢዎች የተገኙ ዝርዝር የግንባር መረጃዎችን በአማራ ክልል በተለያዩ አካባቢዎች እነሱን በቅደም ተከተል የማደርሳችሁ ይሆናል። ከዛ ባሻገር እንደዚሁ ተጨማሪ መረጃዎችም አሉ። እነሱንም የምትከታተሉ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ይችላላችሁ። በዚህ መስመር ላይ ቢካተቱ እንዲሁም ደግሞ ተመልክተናቸዋል ሊጣሩ ይገባል፣ ተጨማሪ ዝርዝር መረጃ ሊወጣባቸው ይገባል የምትሉ ጉዳዮችን ጥቆማ እያስቀመጣችሁ ስለሆነ በእጅጉ ነው የማመሰግነው። ከዛ ባሻገር እንደዚሁ ደግሞ በቴሌግራም በዋትሳፕ በሜሴንጀርም እንደዚሁ ሀሳብ አስተያየቶችን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። በአረብ ሀገራት በአስቸጋሪ ሁኔታ ውስጥ የሚኖሩ ኢትዮጵያ እንደዚሁ ጥቆማችሁን ልካችሁልኛል። በአስቸጋሪ ሁኔታ ውስጥ እንገኛለን። አሁንም የኤምባሲዎችን ስናነጋግር ምላሽ አልሰጡን የሚል ከሳውዲ አረቢያ አካባቢ እንደዚሁ ጥቆማዎችን አድርሳቸዋል። የሚመለከተው አካል እንግዲህ በስደት ውስጥ በአስቸጋሪ ሁኔታ ውስጥ ላላችሁ ኢትዮጵያውያን የሚቻለውን ትብብር እንዳደርግ በዚሁ ጥሪ ማስተላለፍ ያስፈልጋል። ከየመንና ከጅቡቲ ድምፅ ስለሆንከን እናመሰግናለን በሚል በትላንትናው ዕለት የቀረበውን ጥቆማ ጨምሮ በየመን ውስጥ በርካታ ኢትዮጵያውያን አሁን በአስቸጋሪ ሁኔታ ውስጥ እንደሚገኙ እንደዚሁ ተገልጿል። ከዚህ ባሻገር እንደዚሁ በሞቃዲሾ ሶማሊያ አካባቢ የኢትዮጵያ ዜጎች ኢትዮጵያ የሆኑ የሶማሌ ተወላጆች እንደዚሁ ጫና ውስጥ መግባታቸውንም የሚገልጹ መረጃዎች አሉ። እንግዲህ ጉዳዩ ከምን ጋር የተያያዘ እንደሆነም በውል አልገለጹም። ግን ኢትዮጵያ በሚለው ግን ጫና ውስጥ እንደገቡ እየገለጹ ነው የሚገኙት። በዚህ በኩል እንደዚሁ ከጅጅጋ አካባቢ የደረሰ መረጃ አለ። አሁን ጊዜ የሞቃዲሾና የአዲስ አበባ የዲፕሎማሲ ሁኔታ ጥሩ ላይ ቢሆንም የእስራኤል ለሀርጌሳ የሰጠችውን እውቅና ተከትሎ ጫና ውስጥ የገቡ ኢትዮጵያን ወደ ጅጅጋ እየተመለሱ መሆናቸውንም እንደዚሁ የሚገልጽ ጥቆማ መጥቷል። ከበርካታ ጥያቄዎቻችሁ መካከል የፋኖን አንድነት በተመለከተ እንደዚሁ ያቀረባችሁ ጥያቄ አለ። የፋኖ አንድነት እንግዲህ ወደ መጨረሻ ደርሷል የሚሉ መረጃዎች ወጥተው ነበረ። ግን መግለጫ ወይም ደግሞ አጠቃላይ ይፋ የሚሆን መግለጫ እየተጠበቀ ነው የሚገኘው። መቼ ነው እሱ የሚሉ እንደዚሁ ጥያቄዎችን በርካታ ሰዎች በተደጋጋሚ አቅርባችሁልኛል። የአማራ ፋኖ አንድነት ምስረታን በተመለከተ አሁን ከወትሮ በተለየ እንግዲህ በጥሩ ደረጃ ላይ ነው የሚገኘው። የሰነዶች ጉዳይ አልቋል። የአወቃቀር አደረጃጀት፣ የፖሊስ ቢሮ እና ሌሎች አወቃቀሮች መጠናቀቃቸውን የሚገልጹ መረጃዎች ናቸው ያሉት። ይህንን ተከትሎ እንግዲህ በሚመለከተው በኩል ቢበዛ በሁለት ቀናት ውስጥ ይፋ ይደረጋል የሚሉ መረጃዎች ናቸው ያሉት። ቢበዛ ነው። ከዛ ባነሰ ጊዜ እንግዲህ የአማራ ፋኖን ትግል በተመለከተ ለበርካታ ጊዜያት እንግዲህ በአዎንታዊ ሚና በመወጣት ፋኖ አንድ ካልሆነ ለራሱም የህልውና አደጋ ውስጥ ይገባል የሚሉ አስተያየቶችን ጨምሮ የአማራን ህዝብ የፖለቲካና የሰብአዊ መብቶች ጉዳይ በተመለከተ እነዚህን ለማረጋገጥና ጥያቄ ለማስመለስ አንድነት ግዴታ ነው የሚሉ አስተያየቶች በርካታ ናቸው። ከዚህ አንጻር እንግዲህ ጥያቄው እየተመለሰ ይመስላል። በዚህ መንገድ እንግዲህ የፋኖ አንድ ባለመሆኑ ላለፉት 3 ዓመታት የደረሰው ጉዳት ይታወቃል። አሁን ደግሞ ፋኖ አንድ የሆነ ጉዳዩን እየጨረሰ መሆኑን የሚገልጹ መረጃዎች ናቸው ያሉት። ከዚህ ጎን ለጎን አሁንም ትኩረት የሚያስፈልጋቸው ጉዳዮች አሉ የሚሉም ተጨማሪ መረጃዎችም እንደዚሁ ወጥተዋል። ከነዚህ መካከል በፋኖ በኩል በተለያየ የሰርጎ ገብ ሚና አሁንም ከብልጽግና ጋር የቤት ስራቸውን ያላጠናቀቁ አሉ የሚሉ መረጃዎች ወጥተዋል። በዚህ በኩል ፋኖ መሰረታዊ ስራዎች ይጠብቁታል። የቁጥጥር የመረጃ ስራዎችን አጠናክሮ ካልቀጠለ በስተቀረ በተለይ የፋኖ አንድነትን እንዳይመጣ አደጋ ለመፍጠር ከዛ ባሻገር ደግሞ የፋኖ አንድነት ቢመጣ እንኳ ተቀባይነቱ ላይ ሰፊ አሉታዊ ፕሮፓጋንዳና ዘመቻዎችን ለመክፈት ተልዕኮ የተሰጣቸው ከፋኖ ውስጥ ያሉ ጭምር አሁን በሚቀጥሉት ጊዜያት እንደዚሁ ወደ
መንግስት ሊገቡ የሚችሉ በዚህ ሂደት ላይ እንግዲህ በተለያየ ሁኔታ ጉዳዩን እየተከታተሉ ያሉ መኖራቸውንም እንደዚሁ የሚገልጹ አሉ። ከዚህ ጋር በተያያዘ እንግዲህ የሚወጡ መግለጫዎች ይኖራሉ። እነሱ ወደፊት የሚጠበቁ ይሆናሉ። ለማንኛውም ይህንን በተመለከተ መረጃና የጥንቃቄ አስተያየቶችም ወጥተዋል። ወደ ዝርዝር መረጃዎች ነው ከዚህ ቀጥሎ የሚሄደው። ወደ ዝርዝር መረጃዎች ሲሄድ እንግዲህ በተለያዩ አካባቢዎች በተለያዩ ቦታዎች እየተደረገ ያለውን የእግረኛና የአየር ኃይል ዘመቻ በተመለከተ በተለይ ባለፉት 5 ቀናት ከታህሳስ 27 ጀምሮ እስከ ታህሳስ 30 ድረስ እና እስከዛ ድረስ በተለያዩ አካባቢዎች ይህ እንደቀጠለ ነው። ሰሞኑን በተደረጉ ዘመቻዎች እንግዲህ ውጊያዎች የብልጽግና የአካባቢ የጸጥታና የፖለቲካ ሹመኞችን ጨምሮ በመከላከያ ከፍተኛ ወታደራዊ አዛዦች ላይ እንደዚሁ ጉዳቶች ደርሰዋል። ከሞት እስከ ከባድ አካል ጉዳት ድረስ ማለት ነው። በዚህ እንግዲህ ኮሎኔል ማዕረግ ያላቸው ጨምሮ ነው ሰሞኑን በተደረጉ ውጊያዎች ጉዳቶች የደረሱት። ታህሳስ 27 እስከ ታህሳስ 30 ድረስ በ12 አካባቢዎች ተከታታይ የድሮን ጥቃቶች ወይም ደግሞ ሰው አልባ አውሮፕላን ስምሪት መደረጉን የወጡ መረጃዎች ያሳያሉ። በ3 ቦታዎች ላይ ደግሞ ጥቃት ተፈጽሟል። በ3 ቦታዎች ላይ 7 ጊዜ ነው ጥቃት ተፈጸመው እንግዲህ በድግግሞሽ ማለት ነው። በዚህ በተለይ በደቡብ ወሎ ተንታ አካባቢ፣ በምዕራብ ጎንደር ቋራ አካባቢ በተፈጸሙ የድሮን ጥቃቶች ጉዳቶች መድረሳቸውንም የወጡ መረጃዎች ያሳያሉ። የመከላከያ 11 እዙ መሪዎች በ3 ወራት ውስጥ ዘመቻ በማጠናቀቅ ለአካባቢው ጸጥታ ኃይል እንዲያስረክቡ እንደገና የጊዜ ቀጠሮ መያዙንም የሚገልጹ መረጃዎች እንደዚሁ ወጥተዋል። በነገራችን ላይ ከዚህ ጋር በተያያዘ አሁን በ3 ወራት ውስጥ በአማራ ክልል ያለውን ጦርነት እናጠናቅቃለን በሚል እዝ አዛዦች የተሰጠው ትዕዛዝ ወይም ደግሞ የቀረበው እቅድ አሁን ይሄ አዲስ አይደለም። ለ6ኛ ዙር ነው እንግዲህ በአማራ ክልል ባለፉት 2 ዓመታት 3 ዓመት እየተጠጋው ነው ጊዜው። በዚህ 2ኛ ዓመቱን እያገባደደ ባለው ዘመቻ የቀጠሮ ዘመቻዎች በርካታ የቀጠሮ ዘመቻዎች ተደርገዋል። አሁን በ3 ወራት ውስጥ ዘመቻዎችን በማድረግ ለምርጫ ምቹ ማድረግና ለአካባቢ ጸጥታ ማስረከብ በሚል እንደዚሁ አቅጣጫ ተሰጥቷል። ከዚህ ጋር የተያያዘ ይሁን ወይም ደግሞ በሌላ ምክንያት በአንዳንድ አካባቢዎች ሰራዊቱ ወደ ማዕከላት እየተሰባሰበ እንደሆነ የሚገልጹ መረጃዎች ዛሬ ወጥተዋል። ከምዕራብ ጎንደር አንዳንድ አካባቢዎች እንደዚሁም ደግሞ ከምዕራብ ወሎ የተለያዩ አካባቢዎች ሰራዊቱ ወደ አንድ ማዕከል እንዲሰባሰብ እየተደረገ መሆኑን የሚያሳዩ መረጃዎች እየወጡ ነው የሚገኙት። እንግዲህ ከአሁን በፊት ዘመቻ ማዕበል ተብሎ የተደረገውን ዘመቻ ጨምሮ በርካታ ዘመቻዎች በጊዜ ቀጠሮ ተደርገዋል። ከነዚህ ዘመቻዎች ምን የተለየ ነገር ይኖራል የሚለው ጉዳይ አብሮ የሚታይ ቢሆንም ባለፈው ሳምንት እንደዚሁ ቃለ ምልልስ ከሰጡ ጉዳዩና ዘመቻዎችን በተመለከተ አሁን በፋኖ ውስጥ የሚገኙት ከፍተኛ የቀድሞ የመከላከያ አዛዦች ከነበሩት መካከል ኮሎኔል አበራ አዛን ነው። የመከላከያ ፈንጅ ማምከኛ ቢሮ መምሪያ ኃላፊ ኮሎኔል ማነገረው ደግሞ በመከላከያ የስልጠና መምሪያ ማዕከል ኃላፊ የነበሩት እንግዲህ በዚህ ጉዳይ ላይ መንግስት የዘመቻ ዕለትን መቁረጥ እንደዚሁ የተለመደ ባህሪው ነው ብለዋል። በኮማንድ እና በማዕከላት ላይ ያለውን ኃይል ለማበረታታት የዘመቻ ቀጠሮዎችን እያደርጋል። ይህ ግን እየተለመደና የተለየ ነገር የሚያመጣው ነገር የለም ብለዋል። መንግስታውን እየተከተለ ያለው ዘመቻ በተመለከተ የመከላከያ ዘመቻ በተለይ ጸረ ሽምቅ ላይ ያተኮረ እንደሆነ የሚገልጹትና ስልቶቹ ሙሉ በሙሉ ተግባራዊ ለማድረግ ሞክረዋል። እኛም ከዚህ በተቃራኒው እንደ ፋኖ አዲስ ስልቶችን ተግባራዊ እናደርጋለን። መከላከያ አሁን አሰሳ፣ ቅኝት፣ መክበብ እና መደምሰስ የሚሉ ዘመቻ ስልቶችን ጸረ ሽምቅና እንዲሁም ደግሞ ስልታዊ ጥቃቶችን ተግባራዊ እያደረገ ነው። ፋኖም በተለየ መንገድ ለዚህ እና ለወደፊት ወታደራዊ ስልቶች የራሱ ዝግጅት አድርጓል ሲሉ አስተያየታቸውን ሰጥተዋል። እንግዲህ ይሄ ነው አሁን አጠቃላይ ያለው ሁኔታ። ዝርዝር የግንባር መረጃዎችስ ምን ይመስላሉ ወደሚለው ስንሄድ ዛሬ በማዕከላዊ ጎንደር እና በምዕራብ ጎንደር የተለያዩ አካባቢዎች ውጊያዎች ሲደረጉ ማርፈዳቸውን የሚገልጹ መረጃዎች ወጥተዋል። ከነዚህ መረጃዎች መካከል በማዕከላዊ ጎንደር ምስራቅ በለሳ ወረዳ በአንድ ጊዜያዊ ወታደራዊ ካምፕ ላይ በ3 አቅጣጫ በተፈጸመ ጥቃት ፋኖ በፈጸመው ጥቃት ማለት ነው ወታደራዊ ሰብአዊና ቁሳዊ ኪሳራ መድረሱ ነው የታወቀው። ዛሬ ጥር 1 ጥር ወር የመጀመሪያው ዕለት ላይ ማለት ነው በማለዳ ፋኖ ወደ መከላከያ ጊዜያዊ ካምፕ በመዝለቅ ጥቃት መፈጸሙን እና በጊዜያዊ ካምፑ ላይ ከ3 አቅጣጫ በተፈጸመው ጥቃት ጉዳት መድረሱን የወጡ መረጃዎች ያሳያሉ። የደረሰውን ሰብአዊ ቁሳዊና ወታደራዊ ኪሳራ በተመለከተ የሚከተለው አሃዛዊ መረጃ ይፋ ተደርጓል። ይሄ አሃዛዊ መረጃ የፋኖ ነው።
የአማራ ፋኖ ብሔራዊ ኃይል የዳግማዊ ቴዎድሮስ ኮር ሶስተኛ ኮር ቃል አቀባይ ፋኖ አብነት ሞላ የሚከተለው መረጃ ይፋ አድርጓል። እንግዲህ አንዳንዴ በጦር ሜዳ ውስጥ ያሉ አሃዛዊ መረጃዎችን ማግኘት እጅግ አስቸጋሪ ከመሆኑ አንጻር እንግዲህ እነዚህ የሚወጡ መረጃዎች በፋኖ በኩል የተገኙ መረጃዎች መሆናቸውን ያው ግምት ውስጥ በማስገባት ከሰባ በላይ የመከላከያ አድማ ብተናና ሚሊሻ ሙትና ቁስለኛ ስለመሆናቸው ከነዚህ ውስጥ የሻምበል መሪዎችም እንደሚገኙበት ሁለት የቡድን መሳሪያዎች እንደዚሁ እና 55 ክላሽንኮቭ በፋኖ እጅ ስለመግባቱ 25 ወታደሮች እንደዚሁ ስለመማረካቸው እና ሞትና ቁስለኛ ከሆኑት ባሻገር ማለት ነው ከ3000 በላይ የቡድንና የነፍስ ወከፍ ተተኳሽ በፋኖ እጅ ስለመግባቱ 100 የእጅ ቦምብ እና 2 መገናኛ ሬዲዮን ጨምሮ በፋኖ እጅ መግባቱን ፋኖ አብነት ገልጿል። በፋኖ በኩል የደረሰው ጉዳት ያው እንግዲህ ያው ጦርነት ነው። እንዲሁም ደግሞ በሲቪሊያን ላይ የደረሰውን የህይወትና የንብረት ጉዳት በተመለከተ ግን የታወቀ የጉዳት ሪፖርት የለም። ውጊያው ከማለዳ 11 ሰዓት እስከ ረፋድ 3 ሰዓት ድረስ በሶስት አቅጣጫ የተደረገ ነበረ። በማዕከላዊ ጎንደር ዞን እንግዲህ ምስራቅ በለሳ ወረዳ ጣይመን ተብሎ የሚጠራ ጊዜያዊ ወታደራዊ ካምፕ ላይ ነው ይሄ ዘመቻና ጉዳት የደረሰው። በተመሳሳይ በዚሁ ማዕከላዊ ጎንደር ወገራ ወረዳ በሚሊሻና በመከላከያ አባላት መካከል የእርስ በርስ ተኩስ ልውውጥ መደረጉንም መረጃዎች ገልጸዋል። ምክንያቱ ባልታወቀው የእርስ በርስ ውጊያ የመከላከያና የሚሊሻ አባላት መካከል በነበረው ተኩስ በቁጥር ያልታወቁ የመከላከያና የሚሊሻ አባላት እንደዚሁ ሞትና ቁስለኛ ሆነዋል። ከባድ አካል ጉዳትም ደርሶባቸዋል። ከዚህ ጋር በተያያዘ እንግዲህ ትጥቅ ያወረዱና በቁጥጥር ስር የዋሉ የሚሊሻ አባላት ስለመኖራቸው ተገልጿል። ከዚህ ጋር በተያያዘ እንግዲህ በተለያዩ አካባቢዎችም እንደዚሁ በመከላከያ እና በአድማ ብተና በሚሊሻና በአድማ ብተና በተመሳሳይ ደግሞ እንደዚሁ በሚሊሻና በሚሊሻ እንዲሁም በመከላከያና በመከላከያ መካከል በተደጋጋሚ በተለያዩ አካባቢዎች ግጭቶች ይደረጋሉ። እንግዲህ ባለፈው ታህሳስ ወር መጀመሪያ በዚሁ በደቡብ ጎንደርና ማዕከላዊ ጎንደር ቀጠና ከአዲስ ዘመን ወደ ሚካኤል ደብረ አቅራቢያ የአድማ ብተና አዛዥ በመከላከያ መገደሉና የቀብር ስነስርዓቱ አዲስ ዘመን ከተማ መፈጸሙንም የመረጃ ምንጮቹ አስታውሰዋል። በሰሞኑንም እንደዚሁ በምዕራብ ወሎ መካነ ሰላም ቀጠና በተመሳሳይ መከላከያ የሚሊሻና የአካባቢው ባለስልጣናትን በቁጥጥር ስር መዋሉ ይታወቃል። እንግዲህ በዘመቻ ላይ እርስ በርስ ካለመግባባት ጋር በተደጋጋሚ የሚመጣ ነው። በዚሁ ወደ ማዕከላዊ ጎንደር ሌላ መረጃ ስቀጥል ወደ ጠገዴ የሚወስደን መረጃ አስከትላለሁ። በጠገዴ ወረዳ ሰጋሎ ተብሎ በሚጠራ ቦታ ዛሬ ማለዳ ውጊያ ተደርጓል። በውጊያው ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ መድረሱን የወጡ መረጃዎች ያሳያሉ። ከሌሊቱ 10 ሰዓት ተኩል ጀምሮ መከላከያ በእግረኛና በተሽከርካሪ ወደ ሰጋሎ ተብሎ ወደሚጠራው ቦታ በማምራት ፋኖን ከበባ ውስጥ በማስገባት ጥቃት መፈጸሙን ተከትሎ ፋኖ ከበባ ሰብሮ ለመውጣትና እንደዚሁም ደግሞ ራሱን ከጥቃት ለመከላከል ያጸፋ ምላሽ በመስጠት ነው ውጊያ የተደረገው። ለተከታታይ ሰዓታት ውጊያ ተደርጓል። በውጊያው የደረሰው ጉዳት በዝርዝር አልታወቀም። እኩለ ቀን ገደማ መከላከያ አካባቢውን ለቆ መውጣቱን ከጠገዴና አካባቢው የወጡ መረጃዎቹ ቀጥላለሁ። ወደ ምስራቅ ጎጃም ሞጣ ቀጠና የሚወስደን መረጃ አስከትላለሁ። በምስራቅ ጎጃም ሞጣ ቀጠና በተለይ ሰዴ ተብሎ በሚጠራው ወረዳ አካባቢ የገና በዓልን በማክበር ላይ በነበሩ የታዳጊዎች ላይ የሚሊሻ አባላት የተኩስ ሩምታ በመክፈት በታዳጊዎቹ ላይ የአካል ጉዳት ማድረሳቸውንም የሚገልጽ መረጃ ወጥቷል። እንግዲህ ከሰብአዊ እና በጦርነቱ ውስጥ በዘፈቀደ የሚሊሻ አባላት በሚፈጽሙት ጥቃት ጉዳት የሚደርስባቸው ታዳጊዎች እና ሴቶች እንዲሁም ደግሞ የሕክምና ባለሙያዎችን መምህራንን በተመለከተ ባለፈው ሲቀርቡ ከነበሩ ዘገባዎች ጋር ተያያዥ የሆነ ዘገባ ነው። ይሄ በትላንትናው ዕለት የተፈጸመ መሆኑ ነው የተገለጸው። ሌላ ከግዳጅ ቀጠና የወጡ የመከላከያ አባላት ወደ ፋኖ ስለመቀላቀላቸው የሚገልጽ መረጃ ነው ያለው። በማዕከላዊ ጎንደር ዞን ማዕከላዊ አርማጭሆ ወረዳ ከስምሪት እና ከግዳጅ ቀጠናቸው የወጡ የመከላከያ አባላት ወደ ፋኖ መቀላቀላቸው ታውቋል። ቁጥራቸው 10 ይሆናል። ከ10 ውስጥ 4ቱ እንደዚሁ እንግዲህ በፋኖች ጋር የሚዲያ ቃለምልልስ ማድረጋቸው ነው ለማወቅ የተቻለው። በቃለምልልሳቸው ላይ በሰራዊቱ ውስጥ ያለውን የስምሪት አደረጃጀት፣ የማዕረግ እድገት፣ ልዩ ስልጠና፣ የውጭ ዕድልን ጨምሮ የተለያየ አድልዎና ተደጋጋሚ ጫና እንዲሁም ደግሞ ጭቆና እየተደረገባቸው እንደሆነ ነው እየገለጹት። በአንድ መከላከያ ሰራዊት ውስጥ ሆነን ሳለ
በሌላ ቋንቋ ወይ ደግሞ በራሳቸው ቋንቋ ሚስጥር ለመጠበቅ ይሞክራሉ። በኦሮሞኛ ቋንቋ የሚናገሩ አዛዦችና የሰራዊት አባላት በአማርኛ ቋንቋና በሌሎች ቋንቋ የሚያወሩትን ጨምሮ በሌሎቹ ላይ ጫና ያደርጋሉ። የአማራ መሳሪያዎች የእጅ መሳሪያዎችን ጭምር እንዳይይዙ ይደረጋል። እንዲሁም ደግሞ የእጅ ስልኮቻቸው በተደጋጋሚ እንደሚፈተሹና ከፋኖ ጋር ግንኙነት አላችሁ በሚል በተለያየ ጊዜ በሚወሰዱ እርምጃዎች ከበርካቶቹ እንደዚሁ ወደ እስር ቤት እንዲሁም ደግሞ በወታደራዊ ቋንቋ የተረሸኑ ደግሞ እርምጃ የተወሰደባቸው መኖራቸውን ነው እነዚህ ወታደሮች እያብራሩት። እንግዲህ ወደ ፋኖ የተቀላቀሉት ወታደሮች ከዚህ የበለጠም እንደዚሁ የተለያዩ በደሎችና ጫናዎች በሌሎች ጓደኞቻቸው ላይ እየተፈጸሙ እንደሆነና በቅርብ ለሚገኙ አለቆቻቸው ጉዳዩን በተደጋጋሚ ቢያሳውቁም የሚሰማቸው እንደሌለ ነው እየገለጹት። ወደ ምዕራብ ወሎ የቀጠናዎች የሚወስዱ መረጃዎች ያስከትላለሁ። በምዕራብ ወሎ ሰሞኑን ለ2 ቀናት ውጊያ በተደረገባቸው አካባቢዎች ተጨማሪ ወታደራዊ ስምሪት መሰጠቱ ታውቋል። በመካነ ሰላም ቀጠና ደግሞ ሰራዊቱ ወደ ማዕከላት እንዲሰበሰብ ትዕዛዝ መሰጠቱ ተገልጿል። ከመካነ ሰላም ወደ 4 የተለያዩ ወረዳዎች የነበረ ኃይል ወደ መካነ ሰላም እንዲሰባሰብ ተደርጓል ሲሉ እንደዚሁ የአካባቢ መረጃ ምንጮች ገልጸዋል። በተመሳሳይ ኢትዮጵያና ሱዳንን በሚያዋስኑ እንግዲህ የኮሪደር ቀጠናዎች ውስጥ ቁልፍ በሚባሉ ቦታዎች ላይ ስምሪት የወሰደ መከላከያ እንደዚሁ ከመተማ አካባቢና ከምዕራብ አርማጭሆ አካባቢዎች እንደዚሁ ወደ አብርሃ ጅራ አካባቢ እንዲሰባሰብ መደረጉንም እንደዚሁ የወጡ መረጃዎች ይገልጻሉ። ሰሞኑ ውጊያ ሲደረግባቸው የነበሩ የምዕራብ ወሎ አካባቢዎችንም በተመለከተ ፋኖ በአንድ ቀን ውጊያ ይዟቸው የነበሩ ቦታዎችን ለቆ ሲወጣ መከላከያ ወደ ተለያዩ የምዕራብ ወሎ አካባቢዎች ተመልሶ መግባቱና አካባቢዎቹን መቆጣጠሩን የሚገልጹ መረጃዎች ወጥተዋል። ለምሳሌ ከለላ ወረዳ መከላከያ ተጨማሪ ኃይል አስገብቷል። እንደዚሁ ደግሞ ተንታ አጅባርና አካባቢው መከላከያ ወደ ከተሞች ተጨማሪ ኃይል አስገብቷል። መቅደላ ማሻ ከተማም እንደዚሁ ፋኖ ከተማውን ለቆ ወጥቷል። መከላከያ እንደገና ወደ ከተማው ተመልሶ ገብቷል የሚሉ መረጃዎች እንደዚሁ ወጥተዋል። አምባ ማርያም፣ ገደራ ተብሎ በሚጠሩ የመቅደላና የተንታ ወረዳ አካባቢዎች ውጊያ መደረጉንም የሚገልጹ መረጃዎች ወጥተዋል። ትናንትና መሻሹን ከተንታ ከተማ ወደ ተለያዩ አካባቢዎች ተከታታይ የዙ 23 ድብደባ ይደረግ ነበር። ለድብደባው ግን ያጸፋ ምላሽ እንዳልነበረው የዓይን እማኞች ገልጸዋል። በመሃል ወደ ራያ አላማጣ የሚወስድን መረጃ ላስከትልና ወደ ግንባር መረጃዎች እመለሳለሁ። በራያ አላማጣ በአማራነት የተደራጁ ማህበራት እንዲፈርሱ ትዕዛዝ መሰጠቱን የመረጃ ምንጮቹ ገልጸዋል። እንግዲህ 2016 ሚያዝያ 7 ጀምሮ ህወሓት ከመጣ በኋላ ሰሞኑን መጠነ ሰፊ በሆነ ሁኔታ የነበሩ ተቋማትና በመሃል ተቋቁመው የነበሩ ማህበራቶች እንዲፈርሱ ትዕዛዝ መሰጠቱ ነው የታወቀው። የአማራ ክልል ስር የተደራጁ ማህበራት እንዲፈርሱ ትዕዛዝ ተሰጥቷል። እንዲበተኑ ትዕዛዝ ተሰጥቷል። ከዚህ ባሻገር ይህንን የማያደርጉና እንዲሁም ደግሞ በዚህ ሁኔታ የሚቀጥሉ ከሆነ የተለያየ እርምጃ ይወሰድባቸዋል መባሉን የሚገልጹት የመረጃ ምንጮች አንዳንዶቹ ማህበራቶች ባሉበት ሆነው አመራሩን እንደዚሁ ለህወሓት እንዲያስረክቡና ለህወሓት ታጣቂዎች እንዲያስረክቡ አደረጃጀታቸውን ተጠይቀዋል። በአላማጣ ከተማ ዋጃ ጥሙጋ የሚገኙ የባጃጅ አሽከርካሪዎች የሚኒባስ እና ትራንስፖርት ሰጪ ማህበራት በአማራ ክልል ስር መደራጀታቸውን እንዲያቆሙና እንዲፈርሱ ትዕዛዝ ተሰጥቷል። ታርጋ ቁጥሮቻቸውንም የተሽከርካሪ ታርጋዎቻቸውንም እንደዚሁ እንዲያስረክቡ ነው ትዕዛዝ የተሰጠው። በአላማጣ ከተማ ዋጃ ጥሙጋ ባሻገር እንግዲህ በተለያዩ አካባቢዎች የሚገኙ አብያተ ክርስቲያናት ቀደም ብሎ በራያ ቀጠና የሚገኙ አብያተ ክርስቲያናት በተመሳሳይ የኢትዮጵያ ኦርቶዶክስ ተዋሕዶ መዋቅራቸውን አፍርሰው በትግራይ በአዲስ በተቋቋመው የትግራይ መንበረ ሰላማ ስር እንዲሆኑ መደረጉ ይታወቃል። እንግዲህ የቤተ ክርስቲያንን የብዙ ሺህ ዓመታት መዋቅር ለማፍረስ ያልተቸገረ ህወሓት በአማራ ክልል ስር የተደራጁ የወጣቶች ማህበራትን፣ የሰራተኛ ማህበራትን እና የትራንስፖርት ማህበራትን ለመበተን አይቸገርም። ያው እንግዲህ በቤተክርስቲያኗ ላይም የፖለቲካዊ ውሳኔ በመወሰን በዚህ 6 ወረዳዎች በሚገኙ ከ220 በላይ አብያተ ክርስቲያናት ላይ ያለው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲወጡ ያው እንግዲህ መደረጉ ይታወቃል። ምንም እንኳ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጨምሮ በሌሎቹ አካላት ጉዳዩ በቂ ትኩረት ባይሰጠውም ሌላው መረጃችን ወደ ዓለም አቀፍ መረጃ ነው። በተለይ ኢትዮጵያና ኤርትራን የተመለከተ ነው። ኢንተርናሽናል ክራይሲስ ግሩፕ ተብሎ የሚጠራውና በተለያዩ ሀገራት
ያሉ ቀውሶች ላይ ያተኮሩ መረጃዎችን ይፋ የሚያደርገውና ቅድመ ትንበያዎችን የሚያስቀምጠው ኢንተርናሽናል ክራይሲስ ግሩፕ በሱዳን ቀውስ ላይ ጎረቤቶቿ ኢትዮጵያና ኤርትራ ወደ ጠንካራ ወታደራዊ ኃይላቸው ወደ ጦርነት የሚገቡ ከሆነ 2026 የፈረንጆቹ አሁን የያዝነው አዲሱ ዓመት ማለት ነው የአፍሪካ ቀንድ የምድራችን የእሳት ቀጠና ይሆናል ሲል ነው እንግዲህ ኢንተርናሽናል ክራይሲስ ግሩፕ ያስታወቀው። ኢትዮጵያና ኤርትራ ይላል ክራይሲስ ግሩፕ በተለይ ወደ ጦርነት የሚገቡ ከሆነ የአፍሪካ ቀንድ ወደ ለየለት የቀውስ ማዕከልነት ይለወጣል። በዚህ ላይ እንግዲህ ወደ ጦርነት እየወሰዱ ያሉ ጉዳዮችን በተመለከተ በኢትዮጵያ በኩልና በኤርትራ በኩል ያሉ ሁኔታዎችን በተመለከተም እንደዚሁ አንስተዋል። በኢትዮጵያ በኩል ሁለት መሰረታዊ ጉዳዮች ለጦርነቱ መነሻ ሊሆኑ ይችላሉ ሲልም ኢንተርናሽናል ክራይሲስ ግሩፕ ለማሳየት ሞክረዋል። አንደኛው ኢትዮጵያ ኤርትራን በተደጋጋሚ የመንግስትን የሚታገሉ ኃይሎችን ታስታጥቃለች፣ ታሰለጥናለች እና ኃይል አስርጋ ማስገባት በተደጋጋሚ የኢትዮጵያን ማዕከላዊ መንግስት ላይ እንደዚሁ ጫና እንዲፈጠር ታደርጋለች ከሚለው ባሻገር ኢትዮጵያ ለዘመናት ያለ ወደብ እንደዚሁ ታንቃ የቆየችበትና ማነቆ ያበቃል የሚለው ጉዳይ እና ጠቅላይ ሚኒስትሩ በተደጋጋሚ የተናገሩ ንግግር ለጦርነቱ መነሻ ሊሆን ይችላል ሲል፣ ኤርትራ ከዚህ አንጻር ደግሞ የገባቸው ስጋትና ጫና ወደ ጦርነት ሊወስድ ይችላል። የ2026 የአፍሪካ ቀንድን ከሱዳን ጦርነት ባሻገር አሳሳቢ የእሳት ማዕከል ያደርገዋል ሲል ነው የገለጸው። አብሮም በ1990 በኢትዮጵያ አቆጣጠር ከ1992 በኢትዮጵያና በኤርትራ መካከል የተደረገው ጦርነትና በ100 ሺህ በላይ ሰራዊት ያለቀበትን ጦርነት ከአንደኛ የዓለም ጦርነት ደረጃ ጋር አወዳድሮታል። ሁለቱም ሀገራት እንግዲህ ያላቸውን ጠንካራ ሰራዊት በተመለከተም አብሮ ሪፖርቱ ለማሳየት ሞክሯል። በነገራችን ላይ እሱ ብቻ አይደለም። ባለፈው ፎሬን ፖሊሲ የሚባለው እንደዚሁ በተመሳሳይ 2026 ኢትዮጵያና ኤርትራ ወደ ጦርነት ሊገቡ ይችላሉ፣ ጦርነቱም ከምድራችን 10 ትልልቅ ጦርነቶች አንዱ ሊሆን ይችላል የሚል እንደዚሁ ትንበያውን ማስቀመጡ ይታወቃል። ወደ ግንባር መረጃዎች ስመለስ የፋኖን የአቅም ግንባታ እና የሰራዊት ግንባታ የተመለከቱ መረጃዎችን አስከትላለሁ። ፋኖ የፖለቲካ መኮንኖችን ማስመረቁ ታውቋል። እንግዲህ ዜና ሲወጣ ለሁለተኛ ጊዜ ነው። ከዚህ በፊት ፋኖ ከወታደራዊ ስልጠናዎችን፣ የኮማንዶዎችን እንዲሁም ደግሞ ልዩ ዘማቾችን አሰለጠነ የሚሉ መረጃዎች በተደጋጋሚ ይወጣሉ። ይሄኛው ግን ከዛ በተለየ ሁኔታ የፖለቲካና የህዝብ አስተዳደር እንዲሁም ደግሞ ወታደራዊ ትምህርትን በጋራ የቀሰሙ ሰልጣኞች ስለመመረቃቸው ነው መረጃው የሚገልጸው። ይሄ የሆነው በምዕራብ ወሎ ቀጠና እንደሆነ መረጃው ያሳያል። በፋኖ በነፃ በሚያወጣቸው አካባቢዎች እንደዚሁ የህዝብ አስተዳደር እንዲሁም ደግሞ የፖለቲካ ስልጠና የወሰዱ አስተዳዳሪዎችን ለመመደብ ነው ይህንን እያደረገ ያለው። በዚህ ስልጠና ላይ እንግዲህ ልምዳቸውንም ጭምር በፋኖ ሰራዊት ውስጥ የሚገኙት የቀድሞ የአማራ ልዩ ኃይል አዛዥ ጀነራል ተፈራ ማሞ ልምድና የትግል ሂደቱን በተመለከተ እንደዚሁ ለሰልጣኞች ልምድ ስለማካፈላቸውም አብረው የወጡ መረጃዎች ያሳያሉ። ሌላው ከግዳጅ ቀጠና የወጡ ወታደሮችን በተመለከተ ነው። ሰሞኑን ከግዳጅ ቀጠና ባለፉት 5 ቀናት ከሰኞ እስከ ዓርብ ድረስ ባለው ማለት ነው ከ83 በላይ የሚደርሱ የመከላከያ አድማ ብተናና የሚሊሻ አባላት በሳምንቱ ውስጥ ከግዳጅ ቀጠናዎቻቸው በመውጣት አብዛኞቹ ወደ ፋኖ፣ ከፊሎቹ ወደ ቤተሰቦቻቸው፣ ሌሎቹ ደግሞ የደረሱበት አለመታወቁን የሚገልጹ አሃዛዊ መረጃዎች ወጥተዋል። ይህ እንግዲህ በዚህ በተለይ በሰሜን ወሎ ላስታ ሀብሩ ቀጠና፣ ምስራቅ ጎጃም በተለያዩ አካባቢዎች፣ ደቡብ ወሎ በተለያዩ አካባቢዎች፣ ማዕከላዊ ጎንደር በተለያዩ አካባቢዎች፣ ምዕራብ ጎንደር እና ምዕራብ ጎጃም ከተሞች አካባቢ ነው። እንግዲህ በእነዚህ አካባቢዎች ከስምሪትና ከግዳጅ ቀጠናቸው በመውጣት አንዳንዶቹ ፋኖን፣ አንዳንዶቹ ወደ ቤተሰብ፣ አንዳንዶቹ ደግሞ የደረሱበት አለመታወቁን የሚገልጹ መረጃዎች የወጡት። ከነዚህ ውስጥ 2/3 የሚሆኑት ከነትጥቃቸው የወጡ ሲሆን ሌሎቹ ደግሞ መለዮቻቸውን ወይም ደግሞ መለዮቻቸውን በሲቪል አልባሳት እየለወጡ እየጠፉ መሆናቸውን የወጡ መረጃዎች እያሳያሉ። ይሄ ከመንግስት ከመከላከያ ከአድማ ብተናና ከሚሊሻ ነው። ከፋኖ በኩልም እንደዚሁ በሰርጎ ገብነት የቆዩና አሁንም ከመንግስት ጋር ድርድር እያደረጉና ንግግራቸውን ያልጨረሱ የተለያዩ ተልእኮዎችን የያዙ መኖራቸው እንደዚሁ የሚገልጹ መረጃዎች አሉ በተለያዩ አካባቢዎች። በዚህ በኩል እንግዲህ በሚያውቋቸው ወታደራዊ ባለስልጣናትና ቤተሰብ፣ በብልጽግና ባለስልጣናት፣ በሃይማኖት አባቶች በኩል አሁንም አንዳንድ ሂደቶችን እየሄዱ እንዳሉ የሚገልጹ መረጃዎች ወጥተዋል። ከነዚህ ጋር በተያያዘ ዛሬ በብናት ቀጠና 3 የፋኖ ከፍተኛ መሪዎች ከኃላፊነት መታገዳቸውን እና ከብልጽግና ጋር እንደዚሁ ድርድር ጀምረዋል መባሉን ተከትሎ
ክፍለ ጦሩ ጣይቱ ክፍለ ጦር እንደዚሁ ማገዱን የሚገልጹ መረጃዎችም ወጥተዋል። ወደ ሌሎች መረጃዎች ሲሄድ የኢትዮጵያ ሰብአዊ መብቶች ኮሚሽን በቅሊንጦ የሚገኙ የህሊና እስረኞችን በተመለከተ ሪፖርት አውጥቷል። በእስረኞቹ በተመለከተ ባወጣው ሪፖርት የጊዜ ቀጠሮ ማቆያው እስር ቤት እንግዲህ ቅሊንጦ ማለት ነው መያዝ ከሚችለው በላይ እስረኞችን በመያዙ እስረኞች በከፍተኛ ሁኔታ መጨናነቃቸውን ሪፖርቱ ገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን የእስር ቤቱ ከፍተኛ መጨናነቅ መኖሩን ቢገልጽም በሌላ በኩል ደግሞ በእስር ቤቱ ውስጥ የተለያዩ የመሻሻሎችን ተመልክቻለሁ ሲልም አንስቷል። ከነዚህ መካከል የሃይማኖት ነጻነት መኖሩን፣ ነጻ የህግ አገልግሎት መኖሩን እንደዚሁ ገልጿል። ከዚህ ጋር በተያያዘ በእስረኞች የተነሱ ጥያቄዎችንም እንደዚሁ አብሮ አንስቷል። እንግዲህ በቅሊንጦ እነዚህ የሃይማኖት ነጻነቶች አሉ ቢልም ሪፖርቱ ያልተመለከተው ጉዳይ መኖሩን ግን ያው እንግዲህ ሁሉም ሰው የሚያውቀው ነው። በተለይ በፖለቲካና የህሊና እስረኞች የሆኑ እንግዲህ በየጊዜው ፍርድ ቤት ላይ እንደሚያቀርቡት የሚፈጸምባቸው ማንነት መሰረት ያደረገ ጥቃት፣ ስድብ፣ ማንቋሸሽ እና ዘለፋ በዚህ ሪፖርት አልተካተተም። እነ ኢንስፔክተር ሰንበቶ እና ድሪባ በአማራ የፖለቲካና የህሊና እስረኞች ላይ የሚፈጽሙትን ጥቃት በተመለከተ ከ4 ጊዜ በላይ ልደታ የሚገኘው ከፍተኛ ፍርድ ቤት ትዕዛዝ የሰጠበት ጉዳይና ፍርድ ቤት የሚያውቀው ጉዳይ ቢሆንም የኢትዮጵያ ሰብአዊ መብቶች ኮሚሽን ይህንን ሪፖርት አላካተተውም። እንግዲህ ከቅሊንጦ አካባቢ በተደጋጋሚ የሚመጡ መረጃዎች የሚያሳዩት ይህንን ቢሆንም እስር ቤቱ በእስረኞችን በብዛት ከመያዙ ውጭ ሌላው ነገር መልካም ነው፣ እንደውም የሃይማኖት ነጻነት አለ በሚል አዎንታዊ ሪፖርት ነው ይዞ የወጣው። ወደ አፍሪካ ቀንድ እና ዓለም አቀፍ መረጃዎች ስንሄድ የኢትዮጵያ ለአንድ ቻይና ያላትን ፖሊሲ እንደዚሁና ለዚህም እውቅና እንደምትሰጥ መግለጿ በተለይ ታይዋን የቻይና አንድ አካል ተደርጋ እንደምትታይ ኢትዮጵያ እንደምታምን ገልጻለች። ቻይና በትይዩ የአፍሪካ ቀንድ ሀገራትና አጠቃላይ የአፍሪካ ሀገራት የአፍሪካን ውህደት እንዲያመጡ ቻይና እንደዚሁ ድጋፍ እንደምታደርግም ይህንንም ጠይቃለች። ኢትዮጵያ በዲፕሎማሲው እና በድርድር የሌሎች ሀገራትን ሉዓላዊ ግዛት እና አንድነት ባከበረ መልኩ የባህር በር እንድታገኝ ቻይና ፍላጎት እንዳላት ገልጻለች። ይህ ጉዳይ እንግዲህ ሰሞኑን የቻይና የውጭ ጉዳይ ሚኒስትር አዲስ አበባ ከተገኝተው በሁለቱ ሀገራት በኩል የቀረቡ አቋምና ማሳወቂያዎች ናቸው። ኢትዮጵያ የባህር በር ለማግኘት ያላትን ሁኔታ ቻይና ድጋፍ እንድትሰጥ አስጠይቅ፣ ቻይና ደግሞ በታይዋን በኩል አሁን ያለባትን ስጋት በተመለከተ ኢትዮጵያ ድጋፍ እንድትሰጣት የጠየቁበት ነው። እንግዲህ የኢትዮጵያ የጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ከቻይና የውጭ ጉዳይ ሚኒስትር ጋር ተነጋግረዋል ተብሎ ከወጣው ዘገባ በኋላ ነው። ይሄ ጉዳይ ግን በአፍሪካ ቀንድ እንዴት ይታያል የሚለውን ጉዳይ ስንመለከት እንግዲህ የቻይና የውጭ ጉዳይ ሚኒስትር በአፍሪካ ቀንድ የወቅታዊ ሁኔታ ቻይና ከባድ ጭንቀት ውስጥ መግባቷን ያው እንግዲህ ተከትሎ ወደ ኢትዮጵያ ያደረጉት ጉብኝት ነው። ይሄ ጉብኝት ቻይና በዚህ ጉዳይ በተለይ ሶማሌላንድ በእስራኤል የተሰጣትን እውቅና ተከትሎ ቻይና ጫና ውስጥ የገባችው ቻይና የሞቃዲሾን ሕመም እየታመመች ነች። ከዚህ ጉዳይ አንጻር ቻይና ታይዋን ግዛቴ ነች ስትል፣ ሞቃዲሾ ሀርጌሳን ግዛቴ ነች ትላለች። ሁለቱም ግን በምዕራባውያን በኩል እንደ ነፃ ሀገር ተደርገው ይታያሉ። በዚህ በኩል በተለይ ኢትዮጵያ ከሞቃዲሾና ከሀርጌሳ አንጻር ያላትን ቅርበትና ተጽዕኖ ተከትሎ ቻይና ኢትዮጵያን ለታይዋን ጉዳይ እንደዚሁ አቋም እንድታሳውቅ እንደፈለገች ይሄ ዲፕሎማሲ ጉዞ ያሳያል። እንግዲህ በዚህ ሁኔታ እንግዲህ አሁንም በርካታ የኃይልና የፖለቲካ አስተላለፎችን ይዞ እየመጣ ያለው ጉዳይ ነው። ወደፊትም ይቀጥላል። የመጨረሻው መረጃ ወደ ሱዳን የሚወስደን ነው። በሱዳን አርኤስኤፍ ከፍተኛ የተባለ ወታደራዊ ድል መቀዳጀቱን ገልጿል። የሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ በደቡብ ኮርዶፋን ተብሎ በሚጠራው ግዛት ትላንትና ያው በርካታ ኃይል እያስገባ መሆኑ ተዘግቦ ነበር። 14ኛ ክፍለ ጦር ወይም ደግሞ እዝ ተብሎ የሚጠራውን የጀኔራል አልቡርሃንን ጦር ሙሉ በሙሉ በመደምሰሱን ነው እያሳወቀው። ትላንትና ተጨማሪ ኃይል ካስገባ በኋላ ዛሬ 14ኛ ዲቪዥን ተብሎ የሚጠራውን የአልቡርሃንን ጦር ሙሉ በሙሉ በመደምሰስ ወታደራዊ ይዞታውን መቆጣጠሩን የሚገልጹ መረጃዎች ወጥተዋል። ለሰዓት ከተለያዩ አካባቢዎች በማሰባሰብ ወደ እናንተ እንዲደርሱ ያዘጋጇቸው መረጃዎች እነዚህን ይመስሉ ነበር። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ